የሆነ ሰው በዚህ 90 ቀን ብያቸዋል የሆነ ሰው ይበላል ይሄን እነግራቸዋለሁ በቃ ሹር ነኝ እርግጠኛ ወይ ይበላል ወይ ወጥቶ ይቀራል እኔ እንደዚህ የሚያወሩ ሰዎች አያረጉም ብዬ አልጠብቅም እውነቱን ለመናገር መጠንቀቅ አለበት አዶናይ ከስመኛው ይበልጣል ወንድሜ አዶናይ ተጠንቀቅ ሰው አትመን ጌታ ምስክሬ ሲድሮ ተረስቷል ብላችሁ ላሰባችሁ ሰዎች ከኢትዮጵያ አልፌ አፍሪካ ላይ ኢንተርቴይንመንት ለመሆን ሽልማታችን ደግሞ መኪና ነው ኤሌክትሪክ መኪና BYD ሴጉል ማለት ነው ስንናገር ጠልተነው የሚመስላችሁ ስንናገር መኖር ይሄ እኮ ነው ችግሩ ጠልተሹማ ነው ነፃነት ወርቅነህ ተመልሷል እየተባለ ነው ጋይስ ነፃነት ወርቅነህ ተመልሷል ሁላችሁም ትመጣላችሁ ስለኔና ሀብታ ቃዋቲ ትሆናላችሁ ሲድሮ ራሷ ንግስቲቷ ያ ሁሉ ሰው ሲርቃት ምን ሲላት ትቆይና ማለት ነው ራሷ ታጋልጧለች ሁበል 60 ቀን ቀርቶታል አዶናይ ሊሞት ምናምን ይያሉ በምትሄድበት በምትጓዝበት እመቤቴ ተከታተለክ እግዚአብሔር ይጠብቅክ ሰላም ጋይስ እንዴት ናችሁልኛ ማን ነው ሰላም ሁሉ ተማም ሁሉ ፒስ ነው ዛሬም እንደተለመደው በሌላ ወቅታዊና ትሬኒንግ በሆነ ቪዲዮ ተመልሰን መተናል ማለት ነው ዛሬ እንግዲህ በጣም አሳሳቢ የሆነ ጉዳይ በአዶናይ ዙሪያ ላይ አሳሳቢ የሆነ ጉዳይ ተከስቷል ምንድነው እየተባለ ያለው አዶናይ በ60 ቀናት ውስጥ ይሞታል የሚል አይነት ነገሮችን የሚያወሩ ሰዎች መተዋል ደማውን የግድያ ዛቻም በሉትና አዶናይ ላይ የግድያ ዛቻም እየሰነዘሩ ነው ያሉት በጣም ነው የሚያሳፍረው እውነቱን ለመናገር አዶናይ ምንም እንደዛ የሚያስደርግ ደረጃ ላይ የሚያደርስ ምንም ያረጋው ነገር የለም የዚህን ያክል ክፋት ንጃኒ ኢትዮጵያውያን የዚህን ያክል ክፉነን ወይ እስከምን ድረስ ማለት ነው በጣም ያሳስባል እውነቱን ለመናገር እንደቀልድ የሚታይ ጉዳይ ራሱ አይደለም ዛቻ ነው እውነቱን ለመናገር ፈረንሳይ እንደዚህ ብለ የተናገረችው ሴትዮ ፈረንሳይ እንደምትኖር እየተናገሩ ይገኛሉ አንዳንድ ሰዎች በፈረንሳይ ህግ ራሱ ልትጠየቅ ይገባል ብዬ አስባለሁ ምን ስላረገ ነው አዶናይ እንደዚህ አይነት ነገር ሊታሰብ ራሱ የሚችለው እንደዚህ አይነት ነገር ልታስቡበት እንደው ለሶሻል ሚዲያ ብላችሁ አንዳንዴ ልትናገሩት ምናምን ትችላላችሁ ግን የዚህን ያክል ደረጃ እሱ እንዲሞት እስከመመኘት ድረስ ምን አርጓችሁ ነው መልስ ስላልመለሰላችሁ ለእናንተ ለእያንዳንዱ ነገሮቻችሁ ለምታሰራጩት እሱ ላይ ለምታሰራጩት እያንዳንዱ የጥላቻ ዘመቻችሁ ላይ እንደዛ ተስሞልጩት ተሰድቡት ዝም ስላላችሁ ነው አሁን በቃ ምንም ስላልቻላችሁት ነው እሱን ለመግደል የምታስቡት ማን ነው የሆነ ሰው ከሆነ ጊዜ መግደል መሸነፍ ነው ብሎ ነበር አይደል ዶክተር አብይ ነው የዛኔ ብሎ ነበር አይደል ከዚህ በላይ ሽንፈት የለም ለኔ እግዚአብሔር ከዚህ በላይ መሸነፍ የለም እውነቱን ለመናገር ይሄ ነገር እንደ ቀልድ መተየት ያለበት ጉዳይ ነው ብያላስብም አውርተውታል ካፋቸው ካንደበታቸው ወጥቷል ይሄ ነገር እና እኔ አያደርጉትም እድሉንና አጋጣሚ ኦፖርቹኒቲው ካገኙ ከማድረግ ወደ ኋላ የሚሉ አይመስለኝም ይሄንን ነገር ያለችው በድጋሚ ነው ያለችው ሴትዮ ከዚህ ቀደም እንደ አጫሉ እንደሳ አዶናይን እናስገድለዋለን ስትል ነበር ካልተሳሳትኩ ራስ ሆናል ሴትዮዋ እርግጠኛ ነኝ ማለት ነውና በጣም ነው የሚያሳዝነው በጣም ማለት ነው እነዚህ ያለችበትን ቪዲዮ ማሳያችሁ ይሆናል በተጨማሪም ደግሞ ፈታ የምትሉባቸው ምናምን ቪዲዮችም ደግሞ እንደተጠበቁ ናቸው ማለት ነው ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሂድ ቤታቸው ደርሼ ዲሹን ሳየው ሪሲቨሩ ኦፍ ከመሆኑ ውጪ ሌላ ምንም የተበላሸ ነገር የለም ከራሴ ጋር ሞግቱ ዝም ብዬ እንዳልሄድ ኪሴ ውስጥ 5 ሳንቲም የለም ብር ብቀበል ደግሞ ያወቁ ቀን እርግማናቸው ይደፋኛል ምን ይሻላል እርግማን ከችግር ያበልጥም ብር ሳገኝ መልስላችኋለሁ አልኩና ከባድ ብልሽት ያለበት ለማስመሰል ጣራ ላይ ወጥቼ ለአንድ ለ5 ደቂቃ ያህል ጥርስን የፋቁ ከቆየው በኋላ ወረድኩና ለዲቪዲዮቼ ሪሲቨሩን አበራሁት ወዲያው ሰራ ተባረክ የሆነ የምከታተለው ድራማ ነበር እሱ ያመልጠኛል ብያዝኜ ነበር ገላገልከኝ ስንት ነው ፍራንኩ ታዲያ 400 ብር ብቻ በቃ ችግር የለም አሉኝ እንደሌላ ሰው ቀንስልኝ ብለው ይማጎቱኛል ብዬ ስጠብቅ ወዲያው ተስማሙ ትሽ ምን ነበር ትንሽ ዋጋ ጨምሬ በነገራቸው ብዬ ተበሳጨው በቃ ችግር የለም ቀጣይ ወር ጡረታ ሲወጣ ሰጣለሁ አሉኝ ቀጣይ ወር ጡረታ ሲወጣ ሰጣለሁ ቆንጆ ሽሮ ያልተከተኩ ነው እሷን ቀምሰህ ትሄዳለህ ብሎኝ ወደ ጓዳ ገቡ እላለሁ የመበላቴን እያሰብኩ ክፉኛ ተከስኩ ቢያንስ ሽሮ በርታል የሆነ ቀን ደሞ አንድ አባወራ ቤት ዲሽ አስተካክዬ ጨረስኩና ቦርሳዬን በጀርባ ያዘዬ ልወጣ በሩ ጋር ስደርስ ኳላ የመጡና የጃኬቴን ኮሌታ ጨምድደው ያዙት እንዴ ምን ነው ከመሳቢያ ውስጥ ይዘው ወጣውን 10 ሺህ ብር አምጣ እንዴ የምን 10 ሺህ ብር የሌባ አይነ ደረቅ መልሶ ልብ ያደርቃሉ አረ ተረትና ምሳሌን ተውትና የምን 10 ሺህ ብር ነው የሚሉኝ መሳቢያ ውስጥ የታሰረ 10 ሺህ ብር አስቀምጬ ነበር አሁን ሳየው የለም ሳሎን ቤት ደግሞ ከኔና አንተ በቀር ማንም አልገባም ከኔና እርሶ ውጪ ማንም ካልገባ እርሶ ሆናላ በቃ ወሰዱት እኔ ደማቆ ነገር የለም እሱን እዛው ታወራዋለ ብለው የገፉና ያዳፉ ወደ ጣቢያ ወሰዱኝ
አርብ ማረሚያ የገባው የሁለት ቀን እስሬን አጣጣምኩና ሰኞ ተፈታው። ከስሬ የተፈታው ቀን ድንገት ያሳሰሩኝ ሰውዬ ከልጃቸው ጋር ያለፉ መንገድ ላይ ተገጣጠምን። ልጅዮ አሉኝ ዝግ ባለ ድምጽ። ምን ላድርጎት? ልጃቸው ፈጠን ብላ የዛን ቀን እኮ 10,000 ብሩን እኔ ነበርኩ ለሾፒንግ ብዬ ከማሳቢያ ውስጥ የወሰድኩት በጣም ይቅርታ አለችኝ። ሾፒንግ በወጣች የሀብታም ልጅ ቀብጣ እዮብ በማያውቀው 2 ቀን ተቀጣ የሚል ስንኝ አንጎሌ ላይ የተመላለሰ መንገዴን ቀጠልኩ። ከባድ ነው። ጸዴ ጎበዝ ልጅ ነው ግን በጣም የሆነ የበእውቀቱ አይነት ቫይብ አለው አይደለ? ተረካው አተራረኩ ምናምን ብቻ ደስ ይላል። ድራማቲክ የሆነ ነገር ነው። ብቸኛ ከመሆናችሁ የተነሳ ይህን ትሬንድ መቀላቀል ላቃታችሁ ሰዎች ይሁንልኝ ይላል። እውነቱን ለመናገር እኔን ይመለከታል ይሄ ነገር። እንደዚህ የምትሉት ሰው አለ። ብናገኝ ብናጣ በጣም ዲፕ ነው ሙዚቃው ማለት ነውና ብናገኝ ብናጣ አብረን ያምርብናል ምናምን የምትሉት ሰው አይነት አለ። እኔ የለም እውነቱን ለመናገር ማለት ነው። ድሮ ላይ ሜቢ አሁን ድረስ ግን አብሯችሁም የዘለቀ ሰው ከሌለ አይደለ እንደዛ ማለት ሰው የለም። ምናልባት ወደፊት ከመጣ ማለት ነው እንጂ ዳረ አንጃ አሩ ነው። በጣም ዲፕ ነው ሙዚቃው። በሐዘን በደስታ ምናምን እኔ ይቅርታ አድርጉልኝ አብዛኞቹን ችግሮቼን ብቻዬን የፈቷቸው ማለት ነውና እንደዛ አምብለው አይነት ሰው የለኝም እውነቱን ለመናገር። እስኪ ከኔ ጋር እንደኔ አይነት ሰዎች አላችሁ? ምን ትላላችሁ? እስኪ ሀሳባችሁን አጋሪኝ ኮሜንት ላይ። አሁን ላይ በጣም እያዝናናኝ ያለው ነገር አሉላ በጥበቃ ከተባለ በኋላ ማስተርስ ያለውን ጋዜጠኛ በጥበቃ ልታባረሪያች ማስተርስ ያለውን ጋዜጠኛ በጥበቃ ልታባረሪያች ራሱ ቻናል ዘምን ባላለ የሚዲያ ሀና ለማታቅ ስራ አስኪያጅ ማየት አልፈልግም። አይንሽን ማየት አልፈልግም። ይመቸው አሉላ ጠጣ የምትለኝ ቡናን ጠጣ እያለች የምትጨቀጭቀኝ የነበረች ሴትዮ የቢሮ ሰራተኛ የማይወዳት ለቦታው አትመጭኝም። ሊትሬሲ ሌቭል ለቦታው አትመጭኝም። በጣም ስሜታዊ ነው ግን እኔ ከኔ በላይ ስሜታዊ ሰው ያለ አይመስለኝም ነበር። ታውቃላችሁ ግን ከባድ ነው። ራሳችሁን አንዳንዴ መቆጣጠር አለባችሁ። እውነት እንዲህ አድሮ ምናምን እንኳን አይረጋጋም ትንሽ በጣም ስሜታዊ ነው። አሉላ ግን ሚዲያ ላይ ይዙት ይመጣል ግልፍተኝነቱን ምናምን በጣም የሚገርም ሰው ነው። ግን እንደዚህ አይነት ያዝናናል። የሚገርማችሁ ነገር ፈታ ነው ያደረገኝ። እኔ ሲድሮ ተረስተዋል ብላችሁ ላሰባችሁ ሰዎች ነገ ትልቅ ዜና አለኝ ጋይስ። አዲሱ ባዮን ተመልክታችሁታል። 10 ሚሊዮን ይላል። ከዛ ደግሞ ኢንተርናሽናል ኢንፍሉዌንሰር ይላል። የዚህ አካውንት ዓላማ 10 ሚሊዮን ፎሎወር መድረስ ነው። ኦሬዲ አሁን ወደ 5.7 ሚሊዮን ልንገባ ነው። ቴንክ ዩ ሶ ማች ቱ ዩ ኦል ወዳችኋለሁ። ከዛ ይህ ዓላማ እውን ማድረግ አለብን ጋይስ። እውነቴን ነው የምላችሁ። እኔ ደግሞ ዝግጁ ነኝ። እውን ማድረግ አለብን መድረስ አለብኝ ብዬ ዝም ብዬ ፕሪቪሌጅ ለመሆን እየሞከርኩኝ ሳይሆን ለመስራት ዝግጁ ስለሆንኩኝ ነው። እናንተን ኢንተርቴይን ለማድረግ ከኢትዮጵያ አልፌ አፍሪካ ላይ ኢንተርቴይንመንት ለመሆን ሞቲቬት ኢንፍሉዌንስ ለማድረግ ራሴን አዘጋጅቼዋለሁ። ዲሲፕሊን ሆኛለሁ እና በርትቻለሁ። ከማንም በላይ ደግሞ እንደምሰራ እርግጠኛ ነኝ። ዓላማችን መሆን ያለበት አፍሪካ ዋይድ ሽልማት እንሸልማለን በእርግጠኝነት። ከዛ ደግሞ ኢንተርናሽናሊም ሽልማቶችን መሸለም እንጀምራለን፣ ማሸነፍም እንጀምራለን በቀውጠኛ። ስለዚህ ህይወቴን ተመልከቱ፣ ጆርኒን ተመልከቱ። እወዳችኋለሁ። ብርታት ይዣለሁ፣ ዲሲፕሊን ይዣለሁ፣ ሞቲቬሽን አለኝ፣ እግዚአብሔር ይዣለሁ። ማንም ሰው ሊያሸንፈኝ አይችልም። ማርያምን ነው የምላችሁ። ዊ ጋት ዲስ ጋይስ። እወዳችኋለሁ። ወደፊት አዶናይ ወደፊት። ያው እንደ ሁልጊዜው ትልቅ መመኘት ነው። ትልቅ ስትመኙ ነው ትልቅ ነገር የምታገኙት። ደግሞ ያለውን ነገር እስከ ዛሬም እያሳካ ስለሆነ ይህንንም ያሳካዋል። ቀላል ነው። 5.7 ሚሊዮን ደርሷል። 10 ሚሊዮን ኦልሞስት 4.6 ሚሊዮን 4.3 ሚሊዮን አካባቢ ፎሎወር ነው የሚቀረው። ለ10 ሚሊዮን ይደርሳል በቅርቡ ብዬ አስባለሁ። ያሳካዋል ደግሞ እርግጠኛ ነኝና በአጭር ጊዜ ውስጥ ነው እዚህም የደረሰው። ስለዚህ ከዚህ በኋላም ደግሞ በጣም እየሰራ ነው ያለው። እያቆመ አይደለም አዶናይ። ማንም ቢያወራ ምንም ቢወራበትም ጥሩም መጥፎም ቢወራበትም ያን ያህል ጆሮ እየሰጠ አይደለም።
ራሱ ላይ ፎከስ አድርጎ እየሰራ ያለው ያሰበበት ቦታ ላይ ይደርሳል ብዬ ነው ማስበው ነኝ። እውነቱን ለመናገር ኢንተርናሽናል ጉዞውንም እንግዲህ በደንብ አሳልጦ ተያይዙታል። ወደ ዩኬ ይሄዳል ወደ ከዴላምፔጅ ጋር ምናምን ነገር እና በደንብ ይሳካልታል ብዬ ነው ማስበው። ይቅና ወንድማችን ከጎንነን ነው ምንለው። አዶናይ ስለ ሲድሮ እባክህ ንገረን ላላችሁኝ ሰዎች ዛሬ ትልቅ ዜና ይዤላችሁ መጥቻለሁ። እንደምታውቁት በጣም ብዙ ኮንተንት ክሬተሮች በሲድሮ ምክንያት እውነት ህይወታቸው ሊቀየር እንደሆነ አቃለው እኔ አረጋግጫለሁ። ስለዚህ አሁን የምነግራችሁ ደግሞ በጣም ደስ የሚል ዜና ነው። የዜና ምንድነው ጋይስ? ሁላችሁም አካውንት ክሬት ማድረግ ትችላላችሁ። which is እንደ ቲክቶክ ዩዘር ኔማችሁ አስገብታችሁ ፎቶአችሁ አስገብታችሁ ፎሎወር ማግኘት ትችላላችሁ ማለት ነው። ስለዚህ እኛ ደግሞ አዲስ ቻሌንጅ አዘጋጅተናል። ኦኬ ይህ ቻሌንጅ ሲድሮ ቻሌንጅ ተብሎ ይጠራል። ሽልማታችን ደግሞ መኪና ነው። ኤሌክትሪክ መኪና BYD ሴጉል ማለት ነው። አሸናፊው በምን አድርገን ነው የምንለየው? በጣም ቀላል ነው። ሲድሮ አፕሊኬሽን ላይ ቀድሞ 444,000 ፎሎወር የገባ ኮንተንት ክሬተር አሸናፊ ይሆናል ማለት ነው። ወደዚህ ውድድር የሚገቡ ሰዎች ደግሞ ከ1 ሚሊዮን ፎሎወር በታች ያላችሁ ሰዎች ናቸው ቲክቶክ ላይ ማለት ነው። ስለዚህ ቲክቶክ ላይ ከ1 ሚሊዮን ፎሎወር በላይ ካላችሁ መሳተፍ አትችሉም። ኦንሊ ከ1 ሚሊዮን በታች ፎሎወር ፌር ኢናፍ ኦኬ ናቸው የሚሳተፉት ማለት ነው። ስለዚህ ሁላችሁም እድል አላችሁ የማሸነፍ። ከዛ ደግሞ እነዚህ ሁለት ሃሽታጎች መጠቀም እንዳትረሱ። አንደኛው ሲድሮ ቻሌንጅ የሚለው ሃሽታግ፣ ሁለተኛው ደግሞ አብሪ ሞተርስ የሚለው ቻሌንጅ የሚለው ሃሽታግ ትጠቀማላችሁ ቲክቶካችሁ ላይ ማለት ነው። ልክ እንደዚህ እዚህ ቪዲዮ ላይ ያለው ሃሽታግ ከታች ያለው ካፕሽን ይዩት፣ እንደዛ አድርጋችሁ ማስቀመጥ አለባችሁ ማለት ነው። ኦልራይት የሚያስፈልጋችሁ ሌላ ደግሞ የሲድሮ ኔማችሁ የራሳችሁ ሊንክ ይሰጣችኋል። which is የእናንተ የቲክቶክ ተከታዮች እናንተን ሲድሮ ላይ ፎሎ ማድረግ ከፈለጉ እሷን ሊንክ ክሊክ አድርገው በቀላሉ እናንተን ፎሎ ማድረግ ይችላሉ ማለት ነው። ኦልራይት እናንተ ናችሁ ባዮያችሁ ላይ ማስቀመጥ ያለባችሁ እቺ ሊንክ ለማውጣት ደግሞ ሲድሮ አፕሊኬሽን ላይ ትገቡና ወደ አካውንት ፔጃችሁ ትሄዳላችሁ። እዛው ላይ ኮፒ ማድረግ ትችላላችሁ። ቲክቶክ ባዮ ላይ ትሄዱና ከዛ ፔስት ማድረግ ማለት ነው። በጣም ቀላል ነው። ይህ ቻሌንጅ ለአንድ ወር ነው የሚቆየው። ቀድሞ 444,000 ፎሎወር የገባ አንድ ኮንተንት ክሬተር ካለ ቻሌንጁ ያበቃል ማለት ነው። ሌትስ ጎ ይሄ ነገር እንጀምር ማለት ነው። ሲድሮ ሁላችንም እየገባን ሲድሮ እንቀላቀል ጋይስ። እንግዲህ መኪናውን ማን ያውቃል ልናሸንፍም እንችላለን እኛም። ስለዚህ ዛሬውን ክሬት አድርገን እንጀምር ማለት ነው። ስንናገር ጠልተነው የሚመስላችሁ ስንናገር መኖሯል። ይሄ እኮ ነው ችግሩ። አያችሁ እየተፋችሁትን ስለምትረሱ። አንቺን ለራስሽ ልጠይቅሽ፣ አንቺ ባለጌ ማለት ነው። አዶናይ ላንቺ ምን አርጎሽ ነው? ምን አርጎሽ ነው? ምን አረጋችሁ? ምናምን ስንናገሩ የጠላ ነው። ጠልተሹማ ነው። አስመሳይ እባብ። እኔ አንቺን ልጠይቅሽ፣ አዶናይ ምን አርጎሽ ነበር? ምን አርጎሽ ነበር? ቀን በቀን እየወጣሽ ስጋውን ስትዘለዝሊ የነበርሽው ምግብ እየበላሽ አብረሽ የምትበዩ የነበረው ምን አርጎሽ ነው? አዶናይ ምን ሰራሽ? ምን አጠፋ? ገራኩ ነው የሚያገባው። ከዛች ባለጌ ፈረንሳይ ካለችው ጋር የልዕልት ልጅ ለማስገደል ስጠነስሽ የነበረው አንቺ አይደለሽ እንዴ? ህፃናቶች እነዛ ትንንሽ ብላቴናዎች ምን አርጋዋችሁ ነው? ምን አድርገው ነው እነሱ ልጆቿን ለማስገደል አብረሽ ስጠነስሽ የነበረችው ከዛች ወርቄ ከምትባል ቆሻሻ ጋር ማለት ነው? ምን አርገውሽ ነው? ምን አርገዋት ነው? ምን አርገውት ነው? ምን አርጓችሁ ነው? ምናምን አንቺ ምን አባሽ አርጎሽ ነው? አዶናይ ምንሽ ላይ ደርሶ ነው? አዶናይ ማን ጋር ደርሶ ነው? እንግዲህ ከ7 ዓመት በላይ 5 ዓመት አዶናይ ማንን ተናግሮ ማንን ሴት ተናግሮ ማንን ወንድ እንዶ ከአፉ ማንን ተናግሮ በዛ በጦርነት ጊዜ እንኳን ሰው ስንት ነገር ሲል እሱ አንድ ቃል የማይናገር እኔ ምን አይነት ጨዋ እንደሆነ አላቅም። አዶናይ ስንት ተፋታም ወንዶች ሴትን ከፍ ዝቅ የሚያደርጉ እዚህ የሰውን እናት ልጆች ሲሳደቡ የሚውሉ ወንዶች ባሉበት ይሄ ቆሻሻ ሚዲያ ላይ the only one ማነው? አዶናይ ብቻ ነው ጨዋ የጨዋ ልጅ። እውነት ነው። ነፃነት ወርቅነህ ተመልሷል እየተባለ ነው ጋይስ። ነፃነት ወርቅነህ ተመልሷል። አታስፈልጉም እየተባሉ ነው እነ ያሲኖ። ሁላችሁም ትመጣላችሁ። ስለኛና ሀብታም ታዋቂ ትሆናላችሁ። እስቲ ትሆናላችሁ። Got him. We fucking got him.
ጠጣን ማለት ዋኛ ያላችሁ እማጭልቅ እናለማምዳለን ስፔሻሊቲ ቺኮን Ladies and gentlemen, we got him. ሚገርም ተገኝተዋል ይላችኋል። ሶሪ ጋይስ በቃ ቁጭ ራሱ እነዚህ እኮ ነው ይመስለው። ዙም አድርጎ ላይ ያየ ሰው እኮ አለ እንዴ እሱ ነው እንዴ ምናምን ብሎ ማነጋገሩ ምናምን በጣም ነው የሚገርመው በጣም ማለት ነው። ግን እዚህ ጋር ያው መነጋገር ያለብን ነገር ምንድነው? ነፂን የሚያስመስል ሰው ነው የተፈለገው ወይስ ፕሮግራሙን በራሱ መንገድ የሚመራ ሰው ነው የተፈለገው ነው? ከዚህ በፊት እዚህ ይላችኋል ነፂ እረፍት ወጥቶ ነበረ የቤተሰብ ጨዋታ ላይና እሸቱ ነበር ሲመረው የነበረው። እሸቱ መጀመሪያ ላይ እንደመጣ አልተወደደም ነበር ትዝ ይላችኋል አይደለ? ከዛ በኋላ ግን በጣም ነበረ ተቆጣጥሮት ነበረ። መጨረሻ ላይ የሚያቀርቧቸው ግጥሞች ምናምን በጣም ተወዶለት ነበር። በራሱ መንገድ ነው ከነፃነት ወርቅነህ ጋር አይገናኝም ነበር አቀራረባቸው ምናምን። የራሱን መንገድ ግን ይዘው መጥቶ ተወዶ ነበርና አሁንም ነፃነትን ከሚመስሉ በራሳቸው መንገድ የቤተሰብ ጨዋታን አዝናኝ ማድረግ እንዲያዝናና ማድረግ የሚችሉ ሰዎች ቢሆኑ ባይነኝ ነኝ። እሱን ለመምሰል ከጣሩ ነው ችግሩ እንደውም እኔ ብዬ ማስበው ማለት ነውና ነፃነት ወርቅነህን ለመምሰል መጣር የለባቸውም ብዬ አስባለሁ። ነገር ግን በራሳቸው መንገድ ፕሮግራሙን የሚመራ ሰው እና በራሳቸው መንገድ ደግሞ ምናልባት እኮ ከነፃነት ወርቅነህም የተሻለ ያደረጉት ይችላሉ። ያው እንደዛም ደግሞ ባይሆን በራሳቸው መንገድ ደግሞ ሊወደዱም ይችላሉ። ገብቷችኋልና ራስን ሆኖ መምጣት ይቻለ ነው ብዬ አስባለሁ። ሁሌም ለራሴ ብቻ የሚል ሰው አያልፍለትም፣ እዚህ ዓለም ላይ አያልፍለትም። ቋንቋና ሰው ለራሴ ብቻ እኔ ብቻ ልደግ እኔ ብቻ ልለወጥ የሚል ሰው ሁሌም ውድቀት ላይ ነው፣ ሁሌም ዝቅታ ላይ ነው። ከፍታ የሚባል ነገር የለውም ህይወቱ ውስጥ ማለት ነው። ያ ሰው ካለፈለት እኔ ወድቃለሁ ብሎ ስለሚያስብ የሚያቃትን ነገር ለብቻው ብቻ እንደዚህ አጠራቅሞ ይዛታል። ህይወት ደግሞ እንደዛ አይደለችም። እውነቴን ነው የምላችሁ። አንዳንዶቻችሁ መስጠት መማር አለባችሁ። መስጠት ደግሞ በገንዘብ ብቻ አይደለም ባይዘወይ መስጠት በምክር አለ በምክር ትሰጣለህ። ከዛ ደግሞ በይውህና ትሰጣለህ፣ በፍቅር መልክ ትሰጣለህ፣ በእድል መልክ ትሰጣለህ። እድልህን አሳልፈህ ትሰጣለህ አንዳንዴ ካስፈለገም። እውነቴን ነው የምላችሁ። አንዳንዴ የሆነ በጣም በቃ ደደብ የሚያስብልህና ጅል የሚያስብልህ ነገር ምንድነው? እድልህን አሳልፈህ ስትሰጥ ነው። ግን ደግሞ ያ እድል ያንተ እንዳልሆነ ካወቅ ወይም ደግሞ ካንተ በላይ ያ ሰው እንደሚገባው እግዚአብሔር እየነገረህ እያለ አውቀህ የዛ ሰው እድል የምታኮላሽበት ከሆነ አንተ ላይክ የሆነ ፍርሃት ላይ ነህ ማለት ነው። ጎዶልነት ላይ ነህ ማለት ነው። አያልፍልኝም ላይ ነህ ማለት ነው። እግዚአብሔር እያየኝ አይደለም ብለህ እያመንክና እያሰብክ ነው ማለት ነው። ሁሌም ደግሞ ማወቅ ያለብን እግዚአብሔር ለኛ ብሎ ያስቀመጠው ነገር አለ። ለኔ ተብሎ የተቀመጠልኝ ትልቅ ነገር አለ የሚል እምነት ካለን ለመስጠት አንሳሳም፣ አንፈራም። ስለዚህ መስጠትን ተማሩ በእናታችሁ። ወዳችኋለሁ። ሰሞኑን አዶናይ ተመልሷል። ይሄ ሞቲቬሽኑ ምናምን አቁሞት ነበር ለትንሽ ጊዜ አይደለ ጋፕ አድርጎት ነበር። አሁን በደንብ እየመጣበት ነው። እንደ ድሮ አዶናይ እየሆነ ነውና ይሄን አዶናይ በጣም ነው የምወደው እኔ በነገራችን ላይ ማለት ነውና ከልቡ ስለሚያወራ በጣም ነው ደስ የሚለኝ። የሆነ ከውስጡ ከልቡ በቃ ስለሚመነጭ እንደዚህ አይነት ሞቲቬሽን ሲያረጋችሁ ማለት ነው ድንገት ነው በቃ የመጣለትን ሐሳብ ስለሆነ የሚያወራው እንደዚህ አይነት ሰው ደስ ይለኛል። ላነቃቃቸው ብሎ አይደለም የሚያወራውና ናይስ። እኔም በመስጠት አምናለሁ። ያላችሁን ነገር ጠቅላላ ስጡ ሳይሆን ግን መጀመሪያ ግን ለራስ መስጠት በሚለው አምናለሁ እኔ። ገብቷችኋል አይደለ? መጀመሪያ ለራሱ ያልሆነ ሰው ደግሞ ለሰው ይሆናል ብዬ አላስብም እኔ። ለራሳችሁ ትሆናላችሁ። ገብቷችኋል? ራሳችሁን ሳትጎዱ ነው ግን ሰውን መርዳት ያለባችሁ ብዬ ነው ማስበው እኔ ሁልጊዜም ማለት ነው። ራሳችሁን ሳትጎዱ ሁሌም ሰውን መርዳት ከቻላችሁ ምን ችግር አለው? ገብቷችኋል? አብዛኛው ሰው ግን የሚያውቀውን እውቀት እሱ የደረሰበት ደረጃ ላይ ለመድረስ አካፍል ሲባል ፍቃደኛ አይሆንም። አይ ኖ እሱ ብዙ መከራ አይቶ ታጭቶ ነው እዛ ቦታ ላይ ደረሰውና ሌላውም ሰው እንደዛ ያንን መንገድ እንዲያልፍ ይፈልጋል ብዙ ሰው ማለት ነውና ያንን ምክር አይነግራችሁም። ማይጠቅም ምክር ነው ብዙ ጊዜ ሰዎች የሚመክሯችሁ እንጂ እሱ ያለበት ደረጃ ላይ በአጭር ጊዜ ውስጥ እንደ እኔ ለፍቼ ደርሼ እሱ የሚልፋ እንጂ። ገብቷችኋል? እንዴት እሱ በአጭር ጊዜ ይህንን ሚስጥር ያወቅኩትን ምናምን በአጭር ጊዜ እንዴት እነግረዋለሁ አይነት ስታፍ ይሆናል ነገሩ ማለት ነውና ያው በኮርስ ምናምን መንገድ እያደረጉ ኦንላይን ስራዎች ላይ ምናምን ታያላችሁ ምናምን። እሱንም ደግሞ ክሊር አድርገው በግልጸኝነት አይናገሩም። ስለ ዩቲዩብ የሚያስተምሩ ሰዎች ያለው ምናምን ያው እንግዲህ ባገኘነው አጋጣሚ እናውራ ብለን ነው። ገብቷችኋል? ብዙ ሰዎች ያለ ብዙ ኦነስት ሆነው ስለ ዩቲዩብ ራሱ የሚናገሩ የሚያስረዱ ሰዎች እኔም በራሴ በጣም ብዙ ታችቼ ነው ስለ ዩቲዩብ ራሱ ያወቅኩትኝ ማለት ነው እውነቱን ለመናገር። እናንተም አሁን ላይ የተወሰኑ ሰዎች አሁን ያወቃችሁኝ እንጂ እኔ የዛሬ 3 ዓመት ጀምሮ ዩቲዩብ ሰራ ነበር። ገንዘብ ሜክ አደርጋለሁ ግን ያን ያህል ሰው ብዙ ሰው አያቀኝም ነበርና የሆነ ሰው ግን የሚያግዘኝ ሰው ቢኖር ኖሮ ስለ ዩቲዩብ የሚያክሰው የምር ከልቡ የሚያስረዳችሁ ሰው ቢኖር እናንተ ያለፋችሁበትን መንገድ
እንድታልፉ አያስገድዳችሁም ነበረ። እግዚአብሔር ይመስገን እኔ በጣም ብዙ ሰው ዩቲዩብ ላይ ረድቻለሁ። ከዛ በኋላ ብዙ ሰውም ገንዘብ ሜክ ማድረግ ጀምሯል። ገብቷችኋል? ዩቲዩብ ላይ ማለት ነውና ከዜሮ ራሱ ያስጀመርኳቸው በጣም ብዙ ሰዎች አሉ እኔ ማለት ነው። ለምን እኔ ያለፍኩትን ነገር እንዲያልፉ አልፈልግም። አትሊስት በቻልኩት አቅም መርዳት አለብኝ አይደለ? በቻልነው አቅም ማለት ነውና ሙሉ በሙሉ ጊዜያችሁን ሰጣችሁ ማለት አሁን ላይ ታይማችሁ ማለት ገንዘብ ነው ታውቃላችሁ። ሙሉ በሙሉ ጊዜያችሁን ሰጣችሁ እንትን ልትሉ አትችሉም። ለዛ ማስከፈል አለባችሁ። እውነቱን ለመናገር ግን ደግሞ ሁሉንም ሰው ልታግዙ አትችሉም። ሁሉንም ሰው ማገዝ በጣም ከባድ ነገር ነው። የመጣውን ሰው ለማስተናገድ ብዙ ሰው ይጠይቀኛል። ስለ ዩቲዩብ ንገረኝ ምናምን ቪዲዮ ልሰራላችሁ ይችላል። አሁን እኔ ስለ ዩቲዩብ ማወቅ የምትፈልጉት ነገር ካለ አንድ ቪዲዮ ሰርታችሁ ይቀላል። ገብቷችኋል? የቅርብ ሰው ምላቸውን ግን የተወሰኑትን ሰዎች ኤክስትራ ማይል ሄጄ በጣም ብዙ የረዷቸው ሰዎች አሉ። በጣም ታይማችሁን እንትን ታደርጋላችሁ። እውነቱን ለመናገር እናንተ እዚህ ጋር ብዙ ነገር በዚህ ሰዓት ታይማችን የታይምን ዋጋ ብዙ ሰው አይረዳውም፣ የጊዜን ዋጋ ማለት ነውና አንዳንድ ሰው ደግሞ የሚያናዳችሁ አድርጋችሁለትም እንዳደረጋችሁለት አይሰማውም። ምን እየሰጣችሁት ምን እየነገራችሁት እንደሆነ አያውቅምና ብቻ እስኪ ራሳችሁን ሳትጉዱ ለሰው አድርጉ። ከዛ በኋላ ከሰው ምንም አትጠብቁ። ደግሞ በምላሹ የምትጠብቁ ከሆነ ከዛ ሰው ትጎዳላችሁ። ገብቷችኋል? ከሰው ጠብቃችሁ የምታደርጉ ከሆነ ያ ሰው እናንተ በፈለጋችሁ ሰዓት አብዛኛው ሰው አይደርስላችሁም፣ ምንም ብታረጉላቸው ማለት ነው። ምንም ማለት ነው አብዛኛውን ጊዜ ማለት ነውና ሳትጠብቁት በቃ ያረጉልኛል ብላችሁ ከሰው ሳትጠብቁ ድንገት ያረጉላችሁ ሰርፕራይዝ ብትሆኑ ነው የሚሻላችሁ ብዬ ነው ማስበው። ይመቻችሁ። ዩቲናስ ምንድነው በጣም ነው የምናመሰግነው ሲድሮ። እንግዲህ የአዶናይ አፕ ሲድሮ አፕ እንግዲህ በኢትዮጵያ አዲስ የመጣ አፕ ነው። እንግዲህ መቼ ነው የሚከፈተው? ብቻ በጣም ነው የምናመሰግነው። በጣም ነው የማመሰግነው። ሁላችሁም ከአፕ ስቶር እና ፕሌይ ስቶር ላይ ዳውንሎድ እያደረጋችሁ መጠቀም ትችላላችሁ። ይገርማችኋል እንዲህ ለማወራው ማስታወቂያ ስንት እንደማስከፍል። ፕሮሞሽን ይላል። ስለዚህ አዶናይ ክፈለኝ ነው። በጣም ነው የምናመሰግነው። በጣም ሜቴን ነው እሺ የሚከፈተው በእኛ ስንት ነው? ሜይ። ለማንኛውም ዩቲናስ ጸዴ ፕሮሞሽን እየሰራችለት ነው። ላይቭ ላይም ቢሆን እንኳን ለአዶናይ ራሷ ንግስቲቷ ያ ሁሉ ሰው ሲርቃት ምን ሲላት ትቆይና ማለት ነው ራሷ ታጋልጧለች። ሁበል ከዚህ ከምላሴ ጸጉር ምን እንደምታጋልጠው አዶናይ ነው። ጠብቁ፣ እሱን እንጠብቅ። ብሩክ እሱን እኔ አላወራም። ጠብቁ ራሷ ወደ ራስ ስራ የላቸውም እንዲህ በመድኃኒዓለም ለሰው ተንኮል ምናምን ምንድን ነው ግን እንትን የሚሉ የሚያስቡትኝ እግዚአብሔርን ምንድን ነው ልጁ ላይ ጉባሉበት የዚህን ያለ ተመልሻለሁ እንደዚህ ብላ አጋልጣ ካልሰጠችው ንጉሱን ቱበሉ ጠብቁ። መቼም ምንድን ነው የአዶናይን ውድቀት ለመፈለግ የዚህን ያለ በቃ ሰፍ ብሎ መጠበቅ ይመቸው። ግን ይችላል፣ እግዚአብሔርን ይችላል። ይህን ሁሉ ሰው ምንድን ነው የሚያንጨረጭርበት? ወንድሜ አዶናይ ተጠንቀቅ፣ ሰው አትመን። ጌታ ምስክሬ፣ ሰው እንዳታመን። ማንም ሰው ቢሆን ከእናቱ ውጭ እንደዚህ ያስፈራል እኮ የሚያወሩት ወሬ እኮ የሚናገሩት ንግግር እኮ በጣም ነው የሚያስፈራው። ምን አድርጎ ነው ይሄ ፖለቲከኛ አይደለም ምን አደረገ ሚዲያ ላይ መጥቶ ከማውራቱ ውጭ ከመናገር ውጭ ነው። በጣም ሰሞኑን የሚገራርም ወሬ እየተወራ ነው። በጣም የሚያሰጋ ወሬ እየተወራ ነው ያለው። ያው እኔ ስቅበታለሁ እንጂ አልሰጋም። እውነቱን ለመናገር ግን ምንም ዝም ብለው ወሬ ነው የሚያወሩትኝ። ከ60 ቀን በኋላ ከእንትን ቀን በኋላ 60 ቀን ቀርቶታል አዶናይ ሊሞት ምናምን እያሉ እያስወሩ ነው ያሉትኝ። በጣም ነው የሚገርመው ማለት ነው። በጣም ማለት ነው እንደዚህ አይነት እንጃ እንደዚህ አይነት ጭካኔ ምን አርጓቸው እንደሆነ እንደዚህ የጠመዱት እኔ አልገባኝም እውነቱን ለመናገር ማለት ነውና ልጁ የራሱን ኑሮ ነው የሚኖረው። ከሰው ጋር አይገናኝም። የሚሰዳደብ ሰው አይደለም። ለነሱ መልስ የሚሰጥ ሰው አይደለም። ለምን እንደጠመዱት እኔ አልገባኝም። በቃ እንደ ሌላ ሰው ላይ ትኩረት ለምንድን ነው ማድረጉት? ለምንድን ነው እሱ ላይ ትኩረት ማድረግ የፈለጉት? እኔ አልገባኝም። እግዚአብሔርን በፍጹም እኔ እንደዚህ አይነት ማንነትም ምንነትም የለኝም። እሺ እተቸዋለሁ። ነገር ራሱ የሆነ ነገር ሰርቶ ባየው ካልተመቸኝ ሀሳብ ሰጥበታለሁ። ነገር ግን የእሱ ህይወት የሚያስቀማ ነገር አላስብም፣ ላስበውም አልችልም። ወንድም ያሉና በምትሄድበት በምትጓዝበት እመቤቴ ትከተልክ፣ እግዚአብሔር ይጠብቅክ። በተቀረ ደግሞ ራስህንም ጠብቅ።
አጉል ማመን፣ አጉል መዳፈር፣ አጉል ተወዳጅ ነኝ ብለህ ራስህን በየቦታው ሰዎች ጋር ፊት ለፊት አታድርግ። አንዳንዴ ምክር የምሬ ነው። በቃ አንዳንዴ ሰዎች ያሉበት ቦታ ላይ ብዙ አትሳፈጥ፣ አይታወቅም። የሰው ልጅ ክፋቱ ብዙ ነው። በጣም መጠንቀቅ አለበት። አሁን ምን አርጓቸው እግዚአብሔርን ምን አርጓቸው እንደዚህ አይነት ነገር ሀሳባቸው ላይ እንዴት ይመጣል? መብራርን እንዴ ነውር አይደል እንዴ? እንደ ቀልድ ይሄ ሚዲያ ፍትምስና ምናምን አይደለም። ከኋላ የሚመጣብህ ነገሮች አሉ። እንደዚህ የሚያወሩ ከሆነ እንደዚህ ከሆነ የሚያስቡ ሰዎች አሉ። ስለዚህ አንተ ስለተወደድክ ሁሉም ስለሚያቅፍህ ሁሉም ስለሚጨብጥህ ሁሉም ወዳጅ ነው ማለት አይደለም። የሆነ ሰው በዚህ 90 ቀን ብያቸዋለሁ። ይሄ ቪዲዮ ማለት ነው። አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። ኮምፔር እያደረጉ ያሉት ከማን ጋር ነው? ከእነ ሃጫሉ ሁንዴሳ ጋር ምናምን። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምፅ የለም ይጠፋል። አለቅ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው። ምን ጭካኔ ነው ግን ያላት ማውራቷ። ስኔ ባያደርጉትም ራሱ ማሰባቸው የኔ እንደዚህ የሚያወሩ ሰዎች አያደርጉም ብዬ አልጠብቅም። እውነቱን ለመናገር መጠንቀቅ አለበት። አዶናይ አይሆንም ቢሆን ግን ምን አይነት ጥንቃቄ ያደርጋል ስታስቡት? ፈጣሪ ጠብቀው እንጂ ምን አይነት ጥንቃቄ ያደርጋል? ማሰባቸው ራሱ እንደዚህ ለዓላማ እንቅፋት መጽሐፉ ይላላ። መጽሐፉ የምን አባጭ መጽሐፍ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል ወት ያስወገዱ ነው። ስለዚህ አሁን እንቅፋት ይሆኑ አሉ። ምክንያቱም ምን አይነት ምን የሚል መጽሐፍ ላይ ነው እንደዚህ ያለው? እንዴ እንቅፋት የሆነብሽ ምን ላይ ነው ደግሞ አዶናይ አንቺ ላይ? ወደ ግራ ነው ወደ ቀኝ ነው? አሁን እኔ ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግደዋለሁ ነው። አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው በለው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበልህ። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተበልቷል። እነ አዶናይ ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው ቦታ ምን ነውረኞች ናቸው። መዳን ቀጣዩ ይቅርታ ጠይቂው ወጥታ ይቅርታ እኔ እንደዚህ ያልኩት እንዲህ ነው ብላ ተናገረች አይደል? የኔ ጥፋት ምንድን ነው? እኔ አሁን አንድ ህፃን በኔ ምክንያት ይኸውልህ ያልኩት አንድ ህፃን በኔ ምክንያት ማለት ነው ከሕክምና እንዲሰናከል ስለማልፈልግ አንድ ህፃን በኔ ምክንያት እንዲሞት አልፈልግም እና እንደዛ በማድረግ እኔ አሁን ምንድን ነው ጥፋቱ? አትጨነቅ። እኔ በእናትህ እዮዳ አትጨነቅ። የሚመጣው ነገር ይመጣል። በኮመንት ምናምን የተለያዩ ዛቻዎች እየተደረጉብሽ ነው እና ራስሽን ለመከላከል ምናምን ምን አይነት ዝግጅት እያደረግሽ እንደሆነ እንደገና ደግሞ መረጃዎችሽ አሁንም ይቅርታ የጠየቅሽበትን መረጃዎች አውጥተሽ ለህዝብ የምታስረጅበት መንገድ ካለም በዛ መንገድ ለምን አስረዳለሁ? ዛቻዎቹ አያሰጉሽም? አሁን እየተደረጉብሽ ያሉ ዛቻዎች እና ለምን ያሰጋኛል? ከመዛት አጠገቤ ይምጣ። አለቀ። መዛት እኮ ምንም አያስፈልግም። እችላለሁ ያለ አጠገቤ ይምጣ። ዝምቤን እንደዚህ ጫፌን እሺ በል። አለቀ አለቀ። በህግ መጠየቅ መብታቸው ነው። የፈረንሳይ መንግስት ደግሞ ስለ አዶናይ አይመለከተውም። አዶናይ አንድ ተራ ቲክቶከር ነው አይደል? ስለ ቲክቶክ አውርቻለሁ ለዚህ ማለት ነው። በሌላ ሞክሩ እንደዚህ ይፈጣራል። ምን እውቅና ለማግኘት ነው እንደዚህ ግን የሚያደርጉት? በዚህ መንገድ ታውቀው ምን ይጠቀማሉ ነው?
በእንደዚህ አይነት መንገድ ነው እንትን እውቅናቸውን መገንባት የሚፈልጉት ነው ወይስ ምንድነው የሚጠቀሙት? እኔ አልገባኝም እግዚአብሔር። ወይስ ሊያደርጉት እያሰቡ ነው? በጣም ነው የሚዘገነነው በእውነት። ጉድ እኮ ነው ጋይስ። ያው እንግዲህ አዶናይ ፕሮግራም የተሳተፋችሁ ሰዎች መጥታችሁ በደንብ እንድትነግሩ ይፈልግ የነበረ ያው ትናንትና እንቅልፍ ይዞ ለመጀመሪያ ጊዜ በሶሻል ሚዲያ ላይ ቲክቶክ ከፍቼ የተኛው ትናንትና ነው። ምን እንደተፈጠረ እንኳን አላውቅም፣ ግን ይኸውላችሁ አንዳንድ ቪዲዮዎችን አንዳንድ ፎቶዎችን እየተላከ ያየው ነው። አዶናይ ወጣቶችን ብቻ ሳይሆን ያነቃቃቸው ትላልቅ አዛውንቶችም እንዲያውም ብዙ እድሜያቸው የገፋ ሰዎች ናቸው በጣም ገብተው የነበሩና እኔ ምን አሰብኩ መሰልኳችሁ? ያው እግዚአብሔር ሲሰራ እንግዲህ ታውቃላችሁ በልጆች ነው የሚሰራውና በዚህ ደረጃ ላይ ምናልባት ይሄ ሁሉ የኢትዮጵያ ችግር የመጣብን አባቶቻችንና እናቶቻችን በአግባቡ ሞቲቬት ተደርገው ስላላደጉ ለኛም ያስተላለፉት ነገር ማለት ነው ኔጌቲቭ ነገር ነው ያስተላለፉትና አሁን እነዚህ ሁለቱ ስትመለከቷቸው በጣም ትላልቅ ሰዎች ናቸው። ግን ልጅ አዶናይን ሊያዩ ሄደው ከልጅ አዶናይን ማገኘው ነገር አለ ብለው ገብተው ሞቲቬትድ ሆነው በዚህ ደረጃ ፍቅራቸውን ሲገልጡ እኔ በጣም ነው የገረመኝ። ያው ብዙ ሰው ገብቷል። በጣም ደስ የሚል ፕሮግራም ነበር ብላችኋል። ስላልነበርኩኝ ያው መተቸትም ሀሳብ መስጠትም አልችልም። ግን በጣም እኔ ሰክሰስፉል እንዲሆን አዶናይ በጣም እኔ በህይወቴ ለሰው እንደዚህ አድቨርታይዝ አድርጌ አላውቅም። ለሰው እንደዚህ አድቨርታይዝ ያደረኩበት ምክንያት ደግሞ ነግሬያቸዋለሁ። ስለ አዶናይ ሳይሆን ስለ ትውልዱ እንደዚህ አይነት ሰዎች ሲሞክሩ የሆነ ነገር ማድረግ ሲፈልጉ ተስማማን አልተስማማን ሀሳቡ ተመቸና በህይወት ለመጀመሪያ ጊዜ ነው ጥሩ ስራ የሰራው እና ጥሩ ስራ እንድትሰራ አድርጓል አዶናይ። ተመስገን። ዋና መስራትና ነገሮችን ማስተላለፍ ሲፈልጉ በቃ እንደ ኢትዮጵያዊ እንደ ሀበሻ ማበረታታት እንድንለማመር ነው ያደረኩት። ወደፊትም አደርገዋለሁ። ግን ይህም ፎቶ ስመለከተው በጣም ነው የገረመኝና አሜዚንግ ኢቭን በቃ አሮጌ ብላችሁ የምታስቧቸውን አዛውንት ብላችሁ የምታስቧቸው ሰዎችንም እንደዚህ ሞቲቬት አድርጎ አበረታተው ገብተው እሱን ለማየት በመሄዳቸው ደስ ይላል። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ይመስላሉ። በቀጣይ ደግሞ በሌላ ትሬንዲንግ እና ወቅታዊ በሆነ ቪዲዮዎች ተመልሰን ምንገናኝ ይሆናል ማለት ነው። እስከዛው ድረስ ቸር ቆዩልኝ። ባባይ